በራስ መተማመን ይኖርሽ። ወንዶች በራስ መተማመን ይሳባሉ። በእውነትም በራስ መተማመን ከሴቶች አካላዊ ቁንጅና ይልቅ ይስባቸዋል። ስለ ፍላጎቶችሽ፣ ዓላማዎችሽና ሐሳቦችሽ እርግጠኛ ለመሆን ሞክሪ። ይህ ለብዙ ወንዶች የሚስብ መሆኑ የተረጋገጠ ነው። የሰውየውን ፍላጎት ለማወቅ ያንቺ በራስ መተማመን በጣም ወሳኝነት አለው። በሌላ አነጋገር ያልሆንሽውን ለመሆን አትሞክሪ። ራስሽን ሁኚና ስለ ፍላጎቶችሽና ወኔዎችሽ ግልጽ ሁኚ። የሚስብ አይነት ፋሽን ልበሺ። ሰዎች በመጀመሪያ ሰው ሲተዋወቁ የሚገመግሙት በእይታ ነው። አንድ ወንድ ለማማለል እየሞከርሽ ከሆነ ትኩረቱን ለመሳብ የሚያስችል አይነት ሁኔታ መልበስ ማረጋገጥ ይኖርብሻል። አስታውሺ፣ በራስ መተማመን ቁልፍ ነው። አንቺ ቆንጆ እንደሆንሽ ካልተሰማሽ ለእርሱም ቆንጆ አትሆኝም። በጂንስ ምቾት የሚሰማሽ ከሆነና ከቀሚስ ይልቅ ቲሸርት ከተመቸሽ የሚስብና አንቺን ቆንጅዬ የሚያደርግሽ ልብስ ልበሽ እንጂ ራስሽን የምሽት ጋውን ውስጥ ለመክተት አታስገድጂ። እንዴት በሚስብና በሚማርክ ሁኔታ መልበስ እንዳለብሽ የማታውቂ ከሆነ ላንቺ ሰውነት የሚሆንና የሚያምርብሽ ልብስ እንዲጠቁምሽ አንድ የልብስ መሸጫ ሱቅ ባለሙያ ጠይቂ። የአይን ግንኙነት ይኖርሽ። አንድ ሰው ፍላጎት ለማግኘት ስትሞክሪ የአይን ግንኙነት ወሳኝ ነው። የወንዶች የፍቅርና ወሲባዊ ፍላጎት ብዙ ጊዜ በሴቶች አይንና የፊት ገጽ ላይ ይወሰናል። የሰውነት ቋንቋ ተጠቀሚ። ሰውነትሽን ለመጠቀም አትፍሪ። ይህ ወንዱን ወሲባዊ ፍላጎት እንዳለሽ እንዲያይ ያደርገዋል። ቀጥ ብለሽ ቁጭ በይ። አንገትሽን ዝቅ አታድርጊ። ይህ በሰውነትሽ እንድትተማመኚ ይረዳሻል። ደስ የሚሉና ቀለል የሆኑ ንክኪዎች ለማድረግ አትፍሪ። እጁ ወይም ትከሻውን ንኪው። እጆችሽን ጉልበቱ ላይ አስቀምጪ። ጸጉሩን ጎትችበት። ተሽኮርመሚ። ከአንድ ሰው ጋር ስትተዋወቂ የምትሽኮረመሚባቸውን መንገዶች መፈለግ ይኖርብሻል። ትንሽ መሽኮርመም ወደ አንቺ እንዲሳብ ብዙ መንገድ ሊመራው ይችላል። ፊት ለፊት ወይም ግልጽ ሁኚ። ወንዶች ወሲባዊ ፍላጎት በተመለከተ ቀጥተኝነት ይመርጣሉ። አንድ ግለሰብ ጋር ለመገናኘት ከፈለግሽ ይህንኑ ሐሳብ እንዲያስብ በመጀመሪያዎቹ ንግግሮች ወቅት ልታሳስብ ይገባል። ስለ ሰውነትሽ የሚያሽኮረመሙ ጥያቄ ጠይቂው። ወንዶች ግልጽ የሆኑ አስተያየቶችን በወሲባዊ መንገድ ምላሽ ይሰጣሉ። ስለዚህ የምትፈልጊውን ለመግለጽ አትፍሪ። አብረሹ ጨዋታ ለመጫወት ሞክሪ። ከመነሻው መታወቅ በኋላ ሰውየው ወደ ስሜት ውስጥ ለማስገባት ከፈለግሽ አብረሹ ጨዋታ ተጫወቺ። የሚያፎካከር የቪዲዮዎችን ጨዋታዎች ሞክሪ። ፉክክር በሁለቱም ጾታዊ ወንድና ሴት ቴስቶስትሮን መጠን ወደ ከፍተኛ ወሲባዊ መነሳሳት ይወስዳል። ፉክክር በሁለቱም ጾታዊ ወንድና ሴት መካከል ሲደረግ በጣም ከፍተኛ ወሲባዊ መነሳሳት ይወስዳል። ጸጉርሽን አስተካኪ። የፍቅርና ወሲባዊ ሁኔታ ለመፍጠር የምትፈልጊ ከሆነ አንድ የሆነ የጸጉር ስታይል ሊኖርሽ ይገባል። ወንዶች ወዲያውኑ ላያስተውሉሽ ይችላሉ፣ ግን የምታወሪና የምትስቢ መሆኑ ይገነዘባሉ። ይህ ደግሞ ይስባቸዋል። ልክ እንደ ልብስ ምርጫ ደስ የሚልሽና የሚመችሽን ምረጭ እንጂ የሰውነትሽ ፍላጎት ለማስደሰት በጣም አትጣሪ። አንድ ወንድ ረጅምና የተደራረበ ጸጉር ሊመርጥ ይችላል። አንቺ ባጭሩ ጸጉርሽን ምቾት ከተሰማሽ እና ቆንጆ የምትሆኚ ከመሰለሽ አድርጊው። ይህንን ግን በአዲሱ ስታይል እንዴት እንደምትሆኚ ይወስናል። ይህ ደግሞ ይስባቸዋል። ልክ እንደ ልብስ ምርጫሽ ደስ የሚልሽና የሚመችሽን ምረጭ እንጂ የሰውነትሽ ፍላጎት ለማስደሰት በጣም አትጣሪ። አንድ ወንድ ረጅምና የተደራረበ ጸጉር ሊመርጥ ይችላል። ምን አይነት የጸጉር አይነትና ቀለም እንደሚያምርብሽ ከጸጉር ሰሪ ባለሙያዎች ጋር ተማከሪ። ለአንድ ሰው የፍቅር ስሜት ሲሰማን ስሜቱ በራሱ ስለሚገፋፋን ብዙ መሆን የሌለበት ነገር እናደርጋለን፣ እናበዛዋለን። መስጠት እናበዛለን፣ ዝቅ ማለት እናበዛለን። ከራሳችን ክብር አንሰን እንገኛለን። ይህንን የሚያደርገን የፍቅር ስሜት ነው። ያ ሰው ግን የፍቅር ስሜት ነው ብሎ አይረዳንም። ሁሉም ነገር ስለሆነ ወይም ያለ ልክ መሆን ያለበት ነገር ስለሆነ የራሳችን ሕይወት እንደሌለን፣ ለራሳችን ክብር እንደሌለን፣ ለዛ ሰው ብቻ እንደምንገዛ ያስበውና ያኔ መናቅ ይጀምራል። ያንን ሰው ለማስደሰት ወይም ደግሞ ያንን ሰው ላለማጣት ያ ሰው ከጎናችን እንዳይርቅ ስለ ራሳችን ማሰብ ትተን ክብራችንን ትተን ለዛ ሰው ከመጠን በላይ
ዝቅ እንላለን። አሉታዊነት ሰዎች ችላ እንደሚሉን ምክንያት ሊሆን ይችላል። አንዳንድ ጊዜ ሰዎች ሁልጊዜ በሁሉም ነገሮች ችግሮችን ከሚፈልጉና ሁልጊዜ ቅሬታ ከሚያወሩ ሰዎች ጋር መሆን አይፈልጉም። ስለዚህ አሉታዊ ስንሆን ሰዎች ችላ ሊሉን ይችላሉ። አዎንታዊ ስንሆን ከአሉታዊ ሰዎች ይልቅ ስብዕናችን ያበራል። አዎንታዊነት በአካባቢያችን ያሉ ሰዎች ሁሉ ስለራሳቸው ጥሩ ስሜት እንደሚሰማቸው ሊያደርግ ይችላል። ይህም ወደ ደስተኛ ሕይወት ያመራል። ሌላው ትችት። ሁልጊዜ ለምትወዷቸው ሰዎች መልካሙን የምትፈልጉትንና ስህተታቸውን ያለማቋረጥ ትነግራላችሁ። ይህ እናንተ የሚገልጽ ከሆነ ደግ እና ጥሩ አመለካከት ነው። ነገር ግን ይህንን አስተሳሰብ መለማመድ ሌሎችን ከልክ በላይ ለመተቸት ይመራቸዋል። በተለይም በስህተታቸው ላይ ብቻ ካተኮራችሁ፣ ምንም እንኳን ጥሩ ሐሳብ ቢኖራችሁ፣ ትችቶችን ማብዛት እኔ ብቻ አውቃለሁ የሚል ስሜት ስለሚሰጥ በሁሉም ሰው ዘንድ ችላ እንድትባሉ ያደርጋችኋል። ባለጌነት። የብልግና ባህሪ ብዙውን ጊዜ ሰዎች ከናንተ አጠገብ የመሆን ፍላጎት እንዳይኖራቸው የሚያደርግ ነው። ሰዎች በጣም ሥራ ሲበዛባቸው ወይም በሕይወታቸው ውስጥ ብዙ ሌሎች ሰዎች ሲያገኙ ለሚያውቁት ጥሩ ባህሪ ለሌላ ሰው ቸልተኝነት የተለመደ ነው። በቶሎ አስጸያፊ ስብዕና መቀየር አስቸጋሪ ሊሆን ይችላል። ግን በመሰረታዊነት በጣም አስፈላጊ ከሆነ ነገሮች ውስጥ ጥሩ ያልሆነ ቃላቶችን አለመጠቀም፣ ጠበኛ መሆንን ማስወገድ ዋና ዋናዎቹ ናቸው። ሳትጮሁ ወይም ጥሩ ያልሆነ ነገሮችን ሳታደርጉና ስትረጋጉ ሰዎች በተሻለ ሁኔታ ሊያዳምጧችሁ ብሎም ጥሩ ጓደኛ ሊሆናችሁ ይችላሉ። ሌሎችን አለመስማት። ሰዎች እንዲሰሙሽ ስለራስሽ በጣም በማውራት ተጠምደሻል። ሌሎች የሚያወሩትን እየሰማሽ ሊሆን ይችላል። ነገር ግን ስለራሳችን አብዝተን ስናወራ የምናወራው ሊሰሙና ሊሰለቹ ይችላሉ። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።